ሰላም ጤና ይስጥልን ክቡራትና ክቡራን የትሪቡን ስፖርት አድማጮች እንደምን ዋላችሁልን በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ማክሰኞ ከ8 ሰዓት እስከ 10 ሰዓት ወደ እናንተ የምናደርሰውና በተዋጣላችሁ ሬዲዮ ዶክመንተሪዎች ዜናዎችና ትንታኔዎች የምናቀርበው ፕሮግራማችንን ጀምረናል። ዛሬ ምሽት የአውሮፓ ቻምፒየንስ ሊግ ትልልቅ ጨዋታዎች ይከናወኑበታል። ጆዜ ሞሪኖ ወደ ስታንፎርድ ብሪጅ the special one ወደ ተባሉበት እንዲሁም ደግሞ ይሁዳ ተብለው ወደ ተጠለጠሉበት ወደ ቼልሲ ስታዲየም ይመለሳሉ። ከዚህ በፊት ማንቸስተርን፣ ቶትናምን እና ሌሎችም ክለቦች ይዘው መተው ያውቃሉ ወደ ብሪጅ። አሁን ደግሞ የፖርቹጋሉ ቤኔፊካን ይዘው ዛሬ ምሽት በስታንፎርድ ብሪጅ ይመለሳሉ። the special one ይሁዳም የተባሉት በሁለቱም ጽንፍ የተገለጹት ጆዜ ዛሬ ትልቅ ርዕሰ ጉዳይ ይሆናሉ። ቼልሲ ከቤኔፊካ ዛሬ ምሽት የቻምፒየንስ ሊግ ጨዋታ ብዙ ምንልበት ይሆናል። ጆዜንና ያቡርናቸውን 2013 የተመለሱበትን እንደገና ለመጀመሪያ ጊዜ ከእንግሊዝ እግር ኳስ ጋር የተዋወቁበትን የ2004ቱን ቡድናቸውን ጭምር እያነሳን ጆዜ አሁንም ስፔሻል ዋን ናቸው ወይስ ጆዜ የተረሱ ያለቀ የሚያስቡት ያለቀ አሰልጣኛቸው የሚለውን የምናይበት አጋጣሚ ይሆናል። ከቱርኩ ከተሰናበቱ በኋላ ከቱርኩ ክለብ ፌነርባቼ ከተሰናበቱ በኋላ እንደገና የቻምፒየንስ ሊግ ተሳታፊ ክለብ ቤኔፊካን ታሪካዊ ቤኔፊካን ይዘው መጥቷል። ቤኔፊካ በአውሮፓ እርግማን ካለባቸው ቡድኖች መካከል ነው። የቡድኑ ታሪካዊ አሰልጣኝ ቤላ ጉትማን ቤኔፊካ እድሜ ልኩን ቻምፒየንስ ሊግን አያሳካ ብለው ረግመውታል ይባላል። ስፖርትና እርግማንን በዳሰስንበት ፕሮግራማችን ላይ በጣም እንደማየው ሁሉ እንደ አየርላንዱ ክለብ በከፍተኛ ሁኔታ በአውሮፓ ቻምፒየንስ ሊግ በአውሮፓ ደረጃ ውጤታማ እንዳይሆኑ እርግማን ካለባቸው ቡድኖች መካከል አንዱ ነው ብለው ደጋፊዎቹ ያምናሉ። እርግማኑ ደግሞ የቤላ ጉትማን ከርስ ይባላል። የታዋቂ አሰልጣኙ ቤላ ጉትማን እርግማን ነው። ይሄንን ቡድን ይዘዋል ጆዜ ሞሪኖ እንደገና ወደ ስታንፎርድ ብሪጅ ይመጣሉ። ምን ይጠብቃቸዋል የሚለውን በኋላ ላይ ከባልደረባ ኤፍሬም ማን ጋር እናነሳለን። አትላንታ ከክለብ ብሩዥ፣ ካይራት አልማቲ ከሪያል ማድሪድ። ሪያል ማድሪድ ራቅ ብሎ ወደ ካይራት አልማቲ ሜዳ ያመቀናል። እነዚህ ሁለት ጨዋታዎች አትላንታ ከብሩዥ፣ ካይራት አልማቲ ከሪያል ማድሪድ ምሽት 1:45 ላይ የሚደረጉ ጨዋታዎች ናቸው። አትሌቲኮ ማድሪድ ከኢንትራ ፍራንክፈርት ይጫወታሉ። ምናልባት አድማጮቻችን በፕሮግራሙ ላይ አርሰናል አትሌቲኮ ማድሪድን በቻምፒየንስ ሊግ በሽርፍራፊ ሰከንድ አሸንፏል የሚል ነገር ሰምታችኋል። ለሱ ይቅርታ እንጠይቃለን። አትሌቲክ ቤልባውን አትሌቲክ ክለብን ነው ያሸነፈው አርሰናል። አትሌቲኮ ማድሪድ ኢንትራ ፍራንክፈርትን ይገጥማል። በሳምንቱ ባለፈው ቅዳሜ በማድሪድ ደርቢ በአስደናቂ ሁኔታ ሪያል ማድሪድን 5-2 በሆነ ውጤት ከረመረሙ በኋላ በከፍተኛ መነቃቃት እንደገና በሜዳቸው ማድሪድ ዋንዳ ሜትሮፖሊታኖ ኢንትራ ፍራንክፈርትን ያስተናግዳሉ። ዲጎ ሲሞኒ ልጆች ዛሬስ የሚለውን እንመለከተዋለን። ቦዶ ግሊምት ከቶትናም፣ ቼልሲ ከቤኔፊካ፣ ጋላታሳራይ ሊቨርፑልን ያስተናግዳል። ኢንተር ሚላን ከስላቪያ ፕራግ፣ ማርሴይ ከአያክስ አምስተርዳም፣ ፓፎስ ፉትቦል ክለብ ከባየር ሚኒክ ዛሬ ምሽት የሚደረጉ ጨዋታዎች ናቸው። ቀደም ሲል ከጠቀስኳቸው ሁለቱ ጨዋታዎች ውጪ ቀሪዎቹ በሙሉ 4 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ከዛ ውጪ ናፖሊ ከስፖርቲንግ ሊዝበን እንዲሁም ደግሞ ነገ ካራባክ ከኮፐንሃገን፣ ኦኔን ሴንት ግሉስ ከኒውካስል ዩናይትድ፣ ሞናኮ ከሲቲ፣ አርሰናል ዛሬ ብዙ ያነሳንለትና በሽርፍራፊ ሰከንዶች ባለፈው እሁድ ደጋፊዎቹን የሚጨብጡት ያሳጣቸውና ተሸነፉ ሲባል በ84ኛውና በ97ኛው ደቂቃ ላይ አስደናቂ ጎሎችን አስቆጥሮ በሴት ፒስ ያሸነፈው አርሰናል ኦሎምፒያኮስን እንደገና በኤምሬትስ ስታዲየም ያስተናግዳል። ባርሴሎና ከፓሪስ ሰን ዠርመን ይሄ የሳምንቱ የቻምፒየንስ ሊጉ ትልቁ ጨዋታ ነው። የአዝናኙ የሃንሲ ፍሊክ ቡድን ባርሴሎና ከሉዊስ ኤንሪኬ ያምናው ሻምፒዮን ፓሪስ ሰን ዠርመን ጋር የሳምንቱን ትልቅ ጨዋታ ነገ 4 ሰዓት ምሽት በባርሴሎና ሜዳ ያከናውናሉ። ባየር ሊቨርኩሰን ከፒኤስቪ አይንድሆቨን፣ ቦሩሲያ ዶርትመንድ ከአትሌቲክ ክለብ እንዲሁም ደግሞ ናፖሊ ከስፖርቲንግ ሊዝበን፣ ቪያሪያል ከዩቬንቱስ የሚደረጉ ጨዋታዎች ይሆናሉ ማለት ነው። ስለዚህ የአውሮፓ ቻምፒየንስ ሊግ ጨዋታዎችን ሰፋ አድርገን እንመለከታለን። በዚህ ስር እንግዲህ በአበይትነት የምናነሳቸው የተለያዩ ጨዋታዎች ይኖራሉ። አንደኛው ቀደም ሲል ባነሳውት መልኩ ጆዜን ወደ ቼልሲ ወደ ስታንፎርድ ብሪጅ የሚመልሰው ጨዋታ ይሆናል ማለት ነው።
ስታንፎርድ ብሪጅ በ2004 ሞሪኖ ወደ እንግሊዝ ሚዲያ ሲመጡ the special one ነኝ እኔ ማንንም አይነት ሰው አይደለሁም ዩሮፒያን ሻምፒዮን የሚል ነገር መናገራቸውን እናስታውሳለን ብዙዎቹ ያኔ ከብራያን ክላፍ በመቀጠል በድፍረት ሚዲያው የእንግሊዝ ሚዲያ ላይ የቆሙ ሰው ብለዋቸው ነበር ግን the special one እውነተኛ special one መሆናቸውን ግን በዛ በቼልሲ ቡድን ውስጥ ማሳየት ቻሉ ያ መጀመሪያ 2002 2004 2005 ላይ ያዙት ቡድናቸው 15 ጎል ብቻ ተቆጥሮበት የፕሪሚየር ሊግ ዋንጫውን ማንሳቱን እናስታውሳለን አስደናቂ ሻምፒዮን ለዛውም ቼልሲ ከ50 ዓመት በኋላ 2005 ላይ ቻምፒዮን የሆነው በስፔሻል ዋን እንደነበር እናስታውሳለን ከ1955 በኋላ ለመጀመሪያ ጊዜ 95 ነጥብ ሰብስቦ ለዛውም በወቅቱ ሪከርድ በሆነ ነጥብ የፕሪሚየር ሊግ ሻምፒዮን እንዲሆን አደረጉት 2006 ላይ እንደገና ደገሙ ያም ሞሪኖን ሁለተኛ አሰልጣኝ ብቻ ባክ ቱ ባክ ፕሪሚየር ሊጉን ያሸነፉ ከሁለተኛ አሰልጣኝ ብቻ ያደርጋቸው ነበር ወቅቱ ብቻ አስደናቂ የቼልሲ በላይነት ተከተለ ከዛ በኋላ በ2013 ተመልሰዋል ከዛ በኋላ ስንብቶች አጋጥመዋቸዋል እንደገና ዩናይትድን ይዘው ሲመለሱም ይሁዳ ተብለዋልና ሳቸውም ይሁዳ ሁሉ ጊዜም በስታንፎርድ ብሪጅ አንደኛ ነው ምክንያቱም ይሁዳ በስታንፎርድ ብሪጅ 3 ዋንጫዎችን አምጥቷል 4 ዋንጫ የሚያመጣ አሰልጣኝ እስካልመጣ ድረስ ይሁዳ በቼልሲ ምድር ሁሌም አንደኛ ነው ብለው መልስ መስጠታቸው ይታወቃል ጆዜ ሞሪኖ the special one ይሁዳ ወደ ቼልሲ ስታዲየም ይመለሳሉ ከኤፍሬም ጋር ወደ ኋላ ዘርዘር አድርገን እናነሳዋለን ሌሎችም ጉዳዮችን አነሳለን የአርሰናልን ጉዳይ እንመለከታለን በማንቸስተር ዩናይትድ በኩል የባለፈው ዳሰሳችንን ተከትለን ብዙ ለውጦች ባይኖሩም ግን አሰልጣኝ ሩበን አሞሪምን የተመለከቱ ግን ክርክሮች በስፋት እየተደረጉ ይገኛሉ ዩናይትድ አሞሪምን የሚያቆይበት ምክንያት አለው እሳቸውንስ የማያሰናብትበት ምን ቀሪ ነገር አለው የሚል ነገር በስፋት መገናኛ ብዙሃንና በማንቸስተር ዩናይትድ በኩል ወሬዎች እየወጡ ይገኛሉ እነዚህን ርዕሰ ጉዳዮች ተራ በተራ እንመለከታቸዋለን ፍቅር ይልቃል ለፌሜማኔ ፕሮግራሙ አዘጋጆች ነን ዮርዳኖስ ብርሃኑ በቴክኒኩ አለች ቻምፒየንስ ሊግ ምሽቶች እንላለን አርሰናል እንላለን በቅድሚያ እንደምን ዋልክ ከጆዜን እንደርደር ይሁዳ ወደ ቼልሲ ይመለሳሉ ያ ጆዜ ሞሪኒዮ አድማጮች እንዴት ናችሁ ያው በስርዓት ላይ 8 ሰዓት ጀምረን ሞቅ አርገን እስከ 10 እንደተለመደው እንቆያለን ትሪቡንን አንተ ውጪውን ስትሰማው ታሪክ መሰለ እኔ አሁን የነዳህ እንዴት ደስ ይላል አንተ ከሞንታዡ ቀጥሎ ኤፍሬም ታምሩ ቀጥሎ ስፖንሰሮች ከዛ እንደገና የመድፉ የጋብሪኤል ማጋሊሽ ያ የሽርፍራፊ ሰከንድ 90+6 ላይ ነበር አስደናቂ ጎል እና ፊልም ይመስላል አንተ ልቀጥል አዛው ለማለት እኮ ነው ለካዚ ስንሆን እኛን ሰማም ረፍት ፈልገህ ነው ብቻህን ስለነበር ከአንድ ሁለት ሳምንቶች ረፍት ፈልገህ ከውጭ ስትሰማው በጣም ደስ ይላል ማለት ነው አሙሩ ሙራድ የተባለ አድማጫችን ከዘውትር አድማጮቻችን መካከል 24 አካባቢ የሚገኘው ወንድማችን ነው አረብ ቻምፒየንስ ሊግ ምሽት እነዛ የሽርፍራፊ ሰከንዶች ተአምሮች ቻምፒየንስ ሊግ ኢንትሮ ራሱ በትሪቡን እኮ የት ይሄዳሉ ብለን ወንድማችንን ምንድነው አርሰናል ላይ ያለን ነው ያው አርሰናል ቶፕ ገነርስ እንለዋለን ዛሬ ፍቅር በጣም የአርሰናል ክላስና የመድፉ ኳሊቲ ሚዲያው በጣም ከረንት ያሉ ነገሮች ላይም ትኩረት ያደርጋል በተለይ ከሶሻል ሚዲያው እድል ጋርም በተያያዘ ከዚህ አንፃር ጆዜን እናነሳለን ጆዜ በቼልሲ ቶፕ ገነርስ እንላለን ሳሊባ ፈርሟል ፍቅር ዩናይትድስ በቀጣይ የሚለውንም ሌላው አብይ ጉዳያችን እናደርገዋለን ጠቅለል አድርገን ከጆዜ እንዳልከውን ጀምር ትልቅ እንዲሆኑ አግዣቸዋለሁ እኔንም ትልቅ አድርገውኛል ብለዋል ትክክል ነው አይደለ ቼልሲ ትልቅ እንዲሆን ጆዜ ሞሪኒዮ በጣም ደፈሩ በዛ ታሪካዊ ጋዜጣዊ መግለጫ ልዩ ሰው ነኝ አም ዘ ስፔሻል ዋን ብለው መጡ ማን ነው ይሄ ሰውዬ እንዴት ቢደፍር ነው የሚል እንግሊዝ ላይ በዛ ሃይ ሌቭል ፉትቦል ሚዲያው አጀቡ በጣም ከፍ ባለበት ቀጠን ያሉት መልከኛው ጆዜ ሱፋቸው ራሱ ሰፋ ያለ ነበር ያኔ ፍቅር ግን በፖርቶ ሻምፒዮን ሆነው መጡ ከዛም በኋላ የተለየው ሰው ነው ብለው ጀመሩ የተለዩ መሆናቸውን ደግሞ አሳዩ
እንደገና ወጥተው ተመልሰውም ሻምፒዮን ሆኑ 3 የቼልሲ ዋንጫ በሮማን አብራሞቪች አብዮት ዘመን ቼልሲ የለንደን ፕራይድ ሲሆን ቀለሙ ሰማያዊ ነው ክለቡ ቼልሲ ነው ስታዲየሙ ብሪጅ ነው መቀመጫው ምዕራብ ለንደን ነው ሲባል እውነት ነው የቼልሲ ኃያልነት መሰረት ጆዜ ሞሪኖ ናቸው ቻምፒየንስ ሊግ አላሸነፉም ፍቅር በቼልሲ ቻምፒየንስ ሊግ በኢንተር ሚላን በፖርቶ አሸንፈዋል በሪያል ማድሪድ እና በቼልሲ እስከ ሰሚ ፋይናል ነው ተጓዙት ኢቭን ፋይናል አልደረሱም ፍቅር በጣም የሚገርመኝ ነው አንዳንዴ የቻምፒየንስ ሊግ ፉትቦል ፈተና ያ ሰሚ ፋይናል ላይ ፔናልቲ ተሰጥበት ያ የሚያስቆጨው ቡድን ናቸው በጣም ያበዱበት ምሽት ነበር ከባየር ሙኒክ ሪያል ማድሪድ ይዘው እንደዚሁ ሰርጂዮ ራሞስ ኮ አበረረው በአሊያንዝ አሬና ያ አጋጣሚ ነው በቃ ያን ጨዋታ ቢያሸንፉ በእርግጠኝነት ዋንጫ ያነሱ ነበር በማድሪድ ኢቭን ከቼልሲ ጋር ሆኖ በመጀመሪያው ምዕራፋቸው አንገት ለአንገት የተፋጠጡባቸው ምሽቶች እናስታውሳለን ጆዜ ሞሪኒዮ ግን ሲሪያል ከሞደርን ፉትቦል አሸናፊ አሰልጣኝ አንዱ ናቸው ጆዜ ሞሪኒዮ ትንሽ አሰልጣኝ አይደሉም ፍቅር ሞሪኒዮ ፊሎሶፊ የነበራቸው የራሳቸው ቀለም ያላቸው ሚዲያውን መቆጣጠር የሚችሉ ዛሬም የሚናፈቁ በረገጡበት በጣም የተሳሳትኩት የቱርክ እግር ኳስ መሄዴ ነው ብለዋል እንደ ቱርክ እግር ኳስ ደግሞ ዲስትሮይ ያደረጉት የለም ግን ሲወጡ ወደ 10 ሚሊዮን ፓውንድ ካሳ ይዘው ነው የመጡት ግን የፌነርባቼ ጉዞዬ ያሉ በጣም ስተት ነበር በኬሪየር ያሉ ሞሪኒዮ ያሸነፉትን ዋንጫ ያህል ተሸልመዋል ግን ሲባረሩ ደግሞ ያገኙት ይበልጣል በካሳ ደረጃ ግን ትንሽ አሰልጣኝ ለኔ አይደሉም ፍቅር ሞሪኒዮ በጆዜ ቬንገር የርገን ክሎፕ ጋርዲዮላ ቴብል ላይ የሚቀመጡ ምንም ጥርጥር አብረው ተቀምጠው ይሄ ጽዋውን የሚያነሱና ቺርስ ማለት የሚችሉ ሐሳብ የነበራቸው አሁን ለምሳሌ ጋርዲዮላ ከአርሰናል ኤምሬትስ ላይ የሲቲ ፕሌየርስ ባስን አቆም አይደል ፓርክ ዘባስ ስታይል ሲኖር ነው አይደል የምትታወሰው የሆነ ሰዓት ትልልቅ የዓለማችን ጋዜጦች ማርካ ኤልሙንዶ ዲፖርቲቮ ነጋርዲያን የጣሊያን እንደ ካሬሮ ዴሎ ስፖርት አይነት ጋዜጦች ጭምር የእግር ኳስ ሲነሚ እነ ፎርብስ ጭምር ፍቅር የእግር ኳስ ጠላት አይነት ሄድላይን ወርልድ ሶከር የእግር ኳስ ጠላት አይነት ሐሳብ ይሰጥባቸው ነበር በአንድ ፓይፕ አይፈሱም ጆዜ ለምሳሌ የጋርዲዮላ ያ ድሪም ቲም እነ ሜሲ የነበሩበት እንደዛ ሜዳውን ሙሉ በኳስ ፓሲንግ ፉትቦል ሜዳውን ቀለም የሚቀባ ቡድን ስትገጥም ባርሴሎና መስሌዳ አትዋረድም ማትችለውን አታረግም ጋርዲዮላ ያንን ቀመር ፈጥሮ የዓለም እግር ኳስን የተቆጣጠረ ጂኒየስ ፍቅር ሪሶርስ የሌለው ሰዓት ላይ አርሰናል ምን እንደሚያደርገው ቀድሞ ስለገመተ ስላወቀ እንደ አሞሪም ሞኝ አይደለም ምንድነው ያረጋው ባሱን ነው ያቆመው 94 ደቂቃ ወስዶ ምስጋና ለኤዜ ያ ተደናቂ ፓስ ማርቲኔሊ ላስቆጠረው ጎል ስለዚህ ጆዜ ሐሳብ ነበራቸው አሸናፊ ቡድን ይገነባሉ ዋንጫ ያሸንፋሉ የሚከላከል ቡድን ይገነባሉ አንዳንዴ ደግሞ ከ100 በላይ ጎል የሚያስቆጥር ኮከብ ቡድን ይገነባሉ አፍሪካውያን ተጫዋቾችን ሱፐርስታር ያደርጋሉ በትክክል 3 የፕሪሚየር ሊግ ድሎችን በቼልሲ ፍሬም አይኤፍኤ ካፕ 3 የሊግ ዋንጫዎችን አግኝተዋል በቼልሲ እኔ ስለ ጆዜ ስታስብ የቼልሲ ቡድን ቼልሲን ወደ አይደንቲቲ በጣም ስም ያለው ክብር ወዳለው ቡድን መጀመሪያ ያመጡት ሰው ጆዜ ናቸው ከዛ በፊት 50 ዓመት ቼልሲ በቃ ማያሸንፍ ቡድን የሚሞክር እንጂ ማይደርስ ቡድን ተደርጎ ይነሳ ነበር እሳቸው ከመጡ በኋላ አንደኛ በዛ ዘመን እንግዲህ የፈርጉሰንና የቬንገርን ያንን በጣም ከፍ ያለ ተቀናቃኝነት ሰብሮ የገቡበት ሚስ ነው የሆኑት ምንድነው በቃ እንደ አፈ ታሪክ የሚታዩ ሰው ነው የሆኑት የመጀመሪያ ፕሬስ ኮንፈረንሳቸው ላይ በደም ፊዚካሊ ገልጻቸዋል ቀጭን ግን ደፋር ያንን የእንግሊዝ ሚዲያ ሁሉ በአንድ ፓይፕ እንዲፈስ ያደረገ the special one የሚለውን ስም ለአመታት እንዲጠራ ያደረገ ፕሬስ ኮንፈረንስ ነው የሰጡት ዝም ብላችሁ ተራሱ አይደለም እዚህ የተቀመጠው የምታናገሩት ሰው ዝም ብሎ አይነት ሰው አይደለም የአውሮፓ ሻምፒዮን ነው ሚል ነገር ተናገሩ የአውሮፓ ሻምፒዮን ሲሆኑ ደግሞ ፖርቶን ይዘው ነው ትልቅ ቡድን እንኳን ይዘው አይደለም ከፖርቶ በኋላ እኮ ከዚህ ከቶፕ 5 ሊጎች ቡድን ውስጥ ውጪ ቻምፒየንስ ሊግን ያነሳ ክለብ እኮ የለም አይደል ከሳቸው ቡድን ውጪ ጣሊያን ስፔን እንግሊዝ ፈረንሳይ ከዛ ውጪ መጥቶኮ ቻምፒየንስ ሊጉን የአውሮፓ ኃያልነትን ማሳየት የቻለ ክለብ የለም
ያ ጀብደኛ ቡድን ያ አስደናቂ የጆዜ ቡድን ነው። በተለይ ኦልድ ትራፎርድ ላይ እነዛን ግማሽ ፍጻሜዎች ማን ይረሳቸዋል? ካፖርታቸውን ወደ ሰማይ ሰቅለው ኦልድ ትራፎርድ ላይ የበረሩበትን ግማሽ ፍጻሜውን ሲያሸንፉ ነው ፋይናሉን እንዳሸነፉ ኦልሞስት የተቆጠረ ፖርቶን ይዘው ከዛ ቻምፒየንስ ሊግ ድላቸው በኋላ ወደ እንግሊዝ ሊግ መጡ። የመጀመሪያ ኮንፈረንሳቸው ታሪካዊ ሆነ። ከብራያን ክላፍ ቀጥሎ ምን አይነት ደፋር ግልጽ እና ይሄ በጀብድ የሚናገር አሰልጣኝ መጣሉ። ብዙዎች ለውድቀታቸው ጠበቋቸው፣ ግን እሳቸው እውነት ስፔሻል ዋን ናቸው የሚያስብሉ ነገሮችን በተከታታይ ማድረግ ጀመሩ። ያ የ2004 ቡድን ኤፍሬም አንደኛ ትንሽ ጎል ነው የተቆጠረበት። አመቱ ሙሉ 15 ጎል 95 ነጥብ ነው የሰበሰበው። በእንግሊዝ ታሪክ በወቅቱ በኋላ ተሰበረ እንጂ ሪከርድ የነበረ ቡድን ነው። ሞሪኖ ቼልሲ የሚባል ዲኤንኤ ቼልሲ የሚባል በዲሲፕሊን በኦርጋናይዜሽን የሚታወቅ ኤፊሽንት የሆነ ቲም በመገንባት በቃሉ። በእርግጥ ሞሪኖ መድረስ የበለጠ ያሳምረው የሮማን አብራሞቪች መድረስ ነው። ግን እሳቸው ዲዲዬ ድሮግባን ሲያመጡ፣ ፔተር ቼክን ሲያመጡ፣ አሬን ሮበን፣ ሪካርዶ ካርቫሆን የመሳሰሉ ተጫዋቾችን ሲያመጡ እንዴት ለራሳቸው ሲስተም የሚሆኑ ተጫዋቾችን አይዴንቲፋይ እንዳደረጉ በደንብ መረዳት ትችላለህ። ዲፌንሱ በጣም ሶሊድ ነው። ጆን ቴሪ፣ ክላውድ ማኬሌሊን አመጡ። ሪያል ማድሪድ የገፋውን ኮከብ ማኬሌሊን አመጡ። ፍራንክ ላምፓርድን በሚድፊልዱ አካባቢ ድሮግባ እኮ አይመጣም ብለዋል። ተከራክረዋቸዋል እኮ ሚስተር አብራሞቪች ኢንተርቪው ላይ ይናገሩታል ደጋግሞ። አብራሞቪች ሞሪኖ አመጣው ተጫዋች እከሌ ይባላል ብሎ ነገረኝ አሉ። እንደ ሼቪሼንኮ ክሬስፖ አይነት ተጫዋቾች ሪከመንድ ተደረጉ። ከዛ እኔ ሚስተር አብራሞቪች አልኩት፣ ፔይ በቃ ለምለ ተጫዋች ክፈል አልኩት። ማን ነው ደግሞ እሱ አሉ። ድሮግባን አመጡት። የድሮግባና የሳቸው ቃለ ምልልስ ማርሴይ ከፖርቶ ሲጫወቱ የጀመረ ነው። ያንን ተጫዋች አመጣው 15 ጎል በሲዝኑ በሙሉ ትንሹ ተቆጥሮባቸው እስካሁን ሪከርድ ነው ኤፍሬም። በቼልሲ ልክ ትንሽ ጎል የተቆጠረበት ሻምፒዮን የለም። የሳቸው ቡድን እስካሁን ባለ ሪከርድ ነው። 95 ነጥብ ሪከርድ ሰብሮ ነው። 50 ዓመት የቆየ የዋንጫ ረሃብ ሰብረው ነው። ከዛ በኋላ ሊቨርፑልን ቀድመው ሻምፒዮን ሆኑ። ሞሪኖ ቼልሲን የማይቆም ቡድን አደረጉት። 2005 ገና ፕሪሚየር ሊጉን ደገሙ። 86 ነጥብ ይዘው ሻምፒዮን ሆኑና እኒህ ሰው ለቼልሲ ምን ያላደረጉት ነገር አለ? ሜዳ ላይ ዋንጫዎቹን ይናገራሉ። ስለሚናገሩ ዝም ትላቸዋለህ። ግን አሁንም እኮ ሞሪኖ ከሆነ ክለብ ለቀው የሆነ ክለብ እንዲመጡ ትፈልጋለህ። ሪታየር እንዲያደርጉ አትፈልግም። ናሽናል ቲም እንዲይዙ አትፈልግም። ምክንያቱም ሁሌ ሚዲያው ላይ እንድታያቸው የምትፈልጋቸው ነገሮች ናቸው። ከሰር አሌክስ ጋር የተናነቁበት መንገድ፣ ከቬንገር ጋር ስቶሪ የሚመስል ግጭት ያለው ድራማ የሚመስል ነገር የፈጠሩበት መንገድ፣ ራፋ ቤኒቴዝ፣ ሞሪኖ ምን ያላደረጉት ነገር አለ? የውድቀት ሊቅ ናቸው አሉ። አዎ ቬንገር ትጠላቸዋለህ፣ የምትጠላቸው ሊሆን ይችላል፣ ግን ደግሞ አለማክበር አትችልም። ጆዜ ሚዲያውን የሚናገሩበት፣ ራይቫሎቻቸውን የሚቆጣጠሩበት ከአንቶኒዮ ኮንቴ ጋር እስከ ኮንቴ ጸጉር ንቅለ ተከላ የባርሴሎናውን የሞቱትና ቲቶ ቪላኖቫን ለምሳሌ ጆሮ ቆነጠጡበት። ቱርክ ሄደው አፍንጫ ጠምዝዘዋል። ሮማ ሆነው ያልሰሩት ነገር የለም። ዩናይትድን ይሄ ማንቸስተር ዩናይትድ ይሄ ጎል እስኪያስቆጥር ድረስ ኤክስትራ ታይሙ ዩናይትድ ጎል እስኪያስቆጥር ድረስ አንቲል ዩናይትድ ስኮር ነው። ዩናይትድ እስኪያገባ ድረስ ተጨማሪ ሰዓት ይቀጥላል። ኳሱ ያልቅም። በጣም ታይትል የሚወጡ ነገር ነው። ፔናልቲን በተመለከተ ለአርሰናል ለማንቸስተር የሚፈቅድ ለሞሪኖና ለቼልሲ ደግሞ የሚከለክል ህግ አለ ብለው ተናግረዋል። ቬንገርን እንዳልኩ የውድቀት ሊቅ፣ ዩናይትድ እንዳልኩ ዩናይትድ ጎል እስኪያስቆጥር ይሄ አንቲል ኤክስትራ ታይም የሚባለው ባርሴሎና እንዴት ዲስትሮይ እንዳደረጉት ፍራንክ ዲቦርን ለምሳሌ እሱን ጋሪ ኔቭልንስ ፍራንክ ዲቦር እናንተ ናቸው ማለት እኔ በጣም በግሌ በጣም የምወዳቸው አንደኛው በእግር ኳስ ክህሎታቸው ነው። የእግር ኳስ ክህሎታቸው እኔ አንድን ጨዋታ ተመልክቶ በጣም ኤክሴፕሽናል የሆነ ትንታኔ በመስጠት እኔ በጆዜ ልክ ያየሁት አሰልጣኝ በጣም ኤክሴፕሽናል ትንታኔ ነው የሚሰጡት ጌም ሪዲንጋቸው። ሁለተኛ
ፖርቹጊዝ በጣም ለእንግሊዘኛ የራቀ ቋንቋ ነው ኤፍሬም ግን ሁሌ ሄድላይን የሚሆኑ ኮተብል የሆኑ ሊዶችን የሚያስቀምጡ እንደተለማመደ የፊልም ተዋናይ ያ እሱ ነው የሚገርመኝ በጣም ፐርፌክት የሆነ ምላሽ የሚሰጡ the best quote የሚባለው ሳይዘጋጁ እኮ ነው ነገር ሳይዘጋጁ በቃ ፕሬስ ኮንፈረንስ ላይ አሁን ያ አክብሩኝ ያሉት 19 ቡድኖች ተሰብስበው በአንድ ወቅት ምክንያቱም ቬንገርም ለቀዋል የርገን ክሎፕ እና ጓርዲዮላ ነበሩ ግን አዲስ ሆነው ነበርና ከ19 ቡድኖች የሶስት ዋንጫዎች ያነሱት እሳቸው ቡድና ናቸው እሳቸው ብቻ ጓርዲዮላ ገና 3 አልደረሰም ማን ነው የርገን ክሎፕ ገና አላሸነፉም ነበር ፕሪሚየር ሊጉንና ጓርዲዮላ 3 አልደረሰም ነበር እና 19ኙን ማሰልጣኞች ደምራችሁ የኔን ያህል 3 ዋንጫዎች አላነሱ ሪስፔክት ይያሉ 3 ጊዜ ጥለው የወጡበትን ፕሬስ ኮንፈረንስ አስተዋውሱ ይሁዳ ምላሻቸው በጣም አስተዋውሱ ይሁዳ 3 ዋንጫ አያሸንፍም አይደል አዎ ይሁዳ 3 ዋንጫ አለው በቼልሲ 4 ዋንጫ የሚያመጣ እስከሌለ ድረስ ሌላ ይሁዳ አንደኛ ነው በቼልሲ እና እንትናቸው ይሄ በኋላ 2007 ሲሰናበቱ ታስታውሳለህ የእንግሊዝ ጠቅላይ ሚኒስትር በወቅቱ አይ ቲንክ ባለሳሳት ጎርደን ብራውን ነበር እሳቸው ጭምር ምን ያህል አስተያየት እንደሰጡበት ታስታውሳለህ የእንግሊዝ ሚዲያ በጣም ነው የተነቃነቀው ቼልሲ በአብራሞቪች እና በሞሪኖ መካከል በተፈጠረ ግጭት በ2007 ላይ ሞሪኖን ሲያሰናብት በጣም በእግር ኳስ ውስጥ ትልልቅ ዜናዎችን ሰምተናል በጣም ሾኪንግ ከሚባሉ ዜናዎች መካከል አንዱ ነበር ትልልቅ ዜናዎች ከሚባሉት መካከል አንዱ ነው በኋላ 2013 ላይ ደግሞ መተው ለ3 አመት እንደገና በቼልሲ ቆዩ አሁን ዘ ስፔሻል ዋን አይደለም አሉ ያኔ ደግሞ ዘ ሃፒ ዋን ነኝ ብለው ተናገሩ እንደገና ጆን ቴሪን መልሶ ኤፍሬም ላምፓርድን አምጥተው እዛ ቡድን ላይ እንደ ማን ነው ኤዲን ሃዛርድ ዲጎ ኮስታ ፋብሪጋስ አይነት ተጫዋቾችን አምጥተው እንደገና አሸናፊ ቡድን ነው ሶስተኛው የፕሪሚየር ሊግ ዋንጫ መጣና በቼልሲ የተለዩት ሰው ናቸው ቼልሲን ትልቅ ያደረጉት ማሰልጣኝ ናቸው እሳቸውንም ትልቅ ያደረጋቸው ክለብ ነው ቼልሲ ከዚህ አንፃር ዛሬ ቤኔፊካን ይዘው ሲመለሱ ጨዋታው ትልቅ ትርጉም ቢሰጠው ምክንያታዊ ይሆናል የሚለው እውነት አለኝ ሊቨርፑል ቢል ሻንክሊን ቦብ ፔስሊን አይረሳም አይደለ ከዛ የርገን ክሎፕን ፈጽሞ ሊረሳ አይችልም ዩናይትድ ቤት ከሰር ማት በዝቢ በኋላ ሰር አሌክስ ፈርጉሰንን ለዘላለም ሊረሳ አይችልም ይሄው እንደቆመ እንደቀረ ነው 13 አመት ቬንገር ፈረንሳዩ ፕሮፌሰሩ የመልካም እግር ኳስ ፍልስፍና አባት ናቸው የመድፉ የድል ሚስጥር ናቸው የመድፉ ዲኤንኤ ዋና መሰረት ናቸው አርሰናልና አርሰን ቬንገር የሚነጣጠሩ አይደሉም ፍቅር አይረሱም ማንቸስተር ሲቲ ሮቤርቶ ማንቺኒ ኪክ ቢያረጋውም ከዛ ፔሌግሪኒ ቢቀጥሉትም ማስተር ያደረገው ጋርዲዮላ ነው ፍቅር የሲቲ ህያው መሰረት ነው ሲቲ ደጃፍ ላይ ትልቁ ሐውልት ይኖረዋል ልክ በቬንገር በፈርጉሰን በቦብ ፔስሊ ቢል ሻንክሊ ደረጃ አንፊልድ ኤምሬትስ ኦልድ ትራፎርድ ስትሄድ ያንን ነገር የጸና መሰረት ታገኛለህ ከነ ድል አሸናፊነት መሰረታቸው አርካይቫቸውን ታያለ ሐውልታቸውን ስታቲዋቸውን ታያለ በትልልቅ የዓለማችን ክለቦች እንደዚህ ስትጠቅስ ቼልሲ ቤት ስትመጣ በሻንክሊ ቦብ ፔስሊ ወይ ፈርጉሰን ቬንገር ክሎፕ ጋርዲዮላ ደረጃ ጆዜ ሞሪኒዮ ሊረሱ አይችሉም 50 አመት ቆሞ የነበረ ክለብ 50 አመት ሞሪኒዮ ናቸው ወደ ትልቅነት የቀየሩት ስለዚህ ትልቅ እንዲሆኑ አግዣቸዋለሁ እኔንም ትልቅ አድርገውኛል ያስኬዳል እኔ አሁን ሰማያዊ አይደለሁም እርሱ የህይወት ምዕራፍ ተዘግቷል ይላሉ እኔ አሁን ቀይ ነኝ ይላሉ ያው ቤኔፊካም ቀይ ለባይ ስለሆነ ነው ካንዴም ሁለቴ ገብተው በቼልሲ ቤት ትልቁን ስኬት ካመጡ በኋላ አራተኛው አምስተኛው ዋንጫን ያመጡ አሰልጣኞች አሉ በቼልሲ መሰረቱ ግን ጆዜ ናቸው ሮማን አብራሞቪች አይረሱም ፍቅር ሼክ መንሱር እንደማይረሱት ማለት ነው በጆዜ ፍቅር የቼልሲ ብቻ ሳይሆኑ ከውጭ ሀገር ከመጡ የእንግሊዝ እግር ኳስን ከቀየሩ ስኮዳኛው ከቀየሩ ሐሳብ ካላቸው አሰልጣኞች መካከልም ናቸው ልክ በቬንገር ሌቭል የፖርቹጋል እግር ኳስን ያነቃቁ ናቸው አሁን በፖርቹጋል እግር ኳስ ታሪክ ውስጥ ኢዚኦፒዮ ጀማሪው ነው ከዛ ያ ጎልደን ጀነሬሽን እና ሉዊስ ፊጎ ይታወሳሉ ከባለንዶሩ ጋር ሪዮ ኮስታን ጨምሮ ሞሪኒዮ ከሲአር7 በፊት የሚታወቁት ናቸው
ምናልባት አሁን ቁጥር 1 ቁጥር 2 ጥራ ቢባል ሞሪኒዮና ጆዜ ሞሪኒዮ ወይም CR7 እና ጆዜ ሞሪኒዮ ነው የምትለው አያም ጆዜ ሞሪኒዮ ሲሉ ይሄን ማሳያ ነው ለኔ መንደርደሪያቸው የፖርቹጋል እግር ኳስ ብሔራዊ ቡድን ይመስለኛል ፍቅር መጨረሻ ከሳውዲ አረቢያው የዓለም ዋንጫ ጋር በፖርቶ ቼልሲ ከዛ ኢንተር ሚላን ሪያል ማድሪድ ቼልሲ ሮማ ፌነርባቼ ዩናይትድ መሃል ላይ ሁሉንም ክለብ አሰልጥነዋል ፍቅር ስኬታማ ሆነዋል እንግሊዝ እግር ኳስ ላይ መመለስ ይፈልጋሉ ያ መስመር እንዳለ ሆኖ ግን አሁን የቤኔፊካ ያያዛቸውን ስትመለከት የፖርቹጋል እግር ኳስ ላይ ከሊዝበን እና ከፖርቶ የሚተናነቀው ብቸኛው ሌላ ክለብ ቤኔፊካ ነው ፍቅር ከነርግማኑ ቅድም መግቢያ ላይ ስትሎ የነበረው ነው በጣም ፓሽን ያለበት ስቴዲየም እና ዩዜፔ ነገሰበት ነው በፖርቶ ትልቅ አሰልጣኝ ነበሩ ምናልባት ልምዳቸው ቤኔፊካን ያሻግራል ቢባልም ለኔ ቤኔፊካ ፌነርባቼ ሮማ በፍጹም በጆዜ ሃይ ክላስ ደረጃ የሚመጥኑ ክለቦች አይደሉም አሁን ከማንቸስተር በኋላ ትንሽ ዲክላይን ያደረጉ ነው ብትል ግን በሮማም በማንቸስተርም ባለ ክብር ነበሩ ማንቸስተር የዩሮፓ ሊግ ክብሩ በጆዜ ነው የመጣው ማንቸስተር ፈርጉሰን ከለቀቁ በኋላ የተሻለ ስኬት ያመጣው በጆዜ ናቸው ዋንጫ አንስተዋል ሮማ ብቸኛው የአውሮፓ ድሉ የጆዜ ሞሪኖ ነው ሮማ ቱርክ ሁለተኛው ነው ያጠናቀቁት ግን በቱርክ ከጋላታሳራይም ከፌነርባቼም በላይ የታዩት ሰው ጆዜ ናቸው ለኔ ከቱርክ እግር ኳስ ማን ያውቀው ነበር አሉ እኔ እና ልጄ ብቻ ምን እንመለከተው ሌሊት ተነስተን እንጂ እኔ አሁን ከመጣው በኋላ የታየ ውድድር ነው ወደ ማለት ደርሰው ነበር የቱርክ እግር ኳስን ኮራፕሽኑን ምንም በድፍረት የተናገሩ ሰው ናቸው እንደውም በዘረኝነት ጭምር ተብጥልጥለው ሚዲያውን ለሁለት ከፍለው ነበር አፍሪካውያን ተጫዋቾች ጆዜ ጭራሽ ዘረኝነት በሚል ዲፌንድ አድርገዋቸው ታስታውሳለህ ሁሉ ጊዜ በየትኛውም ክለብ ላይ አንድ የሚፈጥሩት ነገር አለ እኛና ዓለም ብለው እኛ ብቻችንን ዓለም ጠላታችን ነው ይሉ ነበር እርሳቸውም የሆነ ጊዜ ታስታውሳለህ ዶክመንተሪያቸውን ስንሰራ ሴቱባል የተወለዱባት ከተማ ነች ያ ህዝብ ብቻ ነው ለኔ የሚደግፈው ሌላው የኔ ጠላት ነው ይላል ሁሉ ጊዜ ሚዲያው ጠላት ያደርጉታል ዳኞች ይቀናቀኑናል ይላሉ ተቀናቃይ ክለቦች በጣም ይጠሉናል ብለው ያስባሉ ይሄንን ስሜት ተጫዋቾቻቸው ውስጥ ያጋቡና ወደ ጦረኛ ተጫዋችነት ይቀይሯቸዋል እንዴ ሮማ እኮ ጆዜ ሲሰናበቱ ነው ብዙ ከለር የሌለው ስንብት የነበራቸው ከስፐርስ ብቻ ነው አዎ ስፐርስ የረሳውት ክለብ ሌላ ስፐርስም የሚመጥናቸው አልነበረም ፌነርባቼ ሮማና ቤኔፊካ ብቻ አይደሉም አሁን ያሉበት ሳይሆን ስፐርስ በጆዜ ፕሮፋይል ሲወጡ ብቻ ነው ከለርፉል ያለው ነው እንጂ ሮማ ልክ አቀባበሉም ደማቅ እንደነበረው ሲሄዱ ይቅርታ እየተባሉ ነው የሄዱት እናመሰግናለን እየተባሉ ነው የሄዱት በፌነርባቼ የነበራቸው አቀባበል መቼም የሚያስደንቅ ነበር በዛ ስታዲየም የነበረው አቀባበልና እኛ አሰልጣኝ እኔ የፖርቶ ሚራክል ነው በቃ ፖርቶ ትልቁ መሰረት ነው ከዛ በኋላ በቼልሲ በሌሎች ክለቦች የመጠራታቸው ምክንያት ነው በኢንተር ሚላን ያደረጉት ደግሞ የበለጠ ታምር ነው ኤፍሬም ምክንያቱም ሽናይደር ከማድሪድ የተሰናበተ ተጫዋች ነበር ሳሙኤል ኤቶ ቻምፒየንስ ሊግን ለማንሳት ከሳሙኤል ኤቶ ይልቅ ዝላታን ያስፈልገኛል በሚል ጓርዲዮላ ዝላታንን ሲመርጥ ኤቶን ያባረረው ተጫዋች እንደነበር ታስታውሳለህ ካምቢያሶ ዋልተር ሳሙኤል ኤጅድ ያደረገ እድሜው የገፋ ዲያጎ ሚሊታው ያ ቡድን ነው እኮ ባርሴሎና በካምፕ ነው ያቆሙ በማድሪድም እንግዲህ 100 ነጥብ ሰብስበው ነው የጓርዲዮላን ያ በጣም አስደናቂ በዓለም ላይ ከተመለከትናቸው ቡድኖች በጣም ምርጡ ቡድን የፔፕ ጓርዲዮላ ቡድን የቆመው በሪያል ማድሪድ ነው በጆዜ ሞሪኖ ስር እና በውጤት ምንም ቀደም ካልካቸው አሰልጣኞች ከላይ ከሚቀመጡት መጀመሪያ መቀመጫውን ስበው ከሚቀመጡት አሰልጣኝ ናቸው አንድ በካራክተር ይሄ ከሜዳው ባለ ትንኮሳ በለው ንግግር በለው አነቃቂ መልእክቶች በለው ሾውማን በመተለው ደረጃ ሞሪኖ የቲያትር ሰው ናቸው የእግር ኳስ ሰው ብቻ አይደሉም በቃ የፕሬስ ኮንፈረንስ እኔ በኔ ዘመን እግር ኳስ መመልከት ከጀመርኩበት ጊዜ ጀምሮ ኮቴሽን በል ይሄ የሚጠቀሱ ጥቅሶች ማይንድ ጌም በመተለው ደረጃ ፊት ለፊት ካስፈለገ ደግሞ ግጭት አሁን እኔ በህይወት የማረሰው የአንቶኒዮ ካዛኖን ኮት ነው ማድሪድ ሲደርስ የለበሰውን ኮት የገለጹበት መንገድ ሞሪኖን
የእግር ኳስ ጠላት ብሎ ገለጻቸው ታክቲክ የማይችሉ ብሎ ገለጻቸው እሳቸው የሰጡት መልስ ግን በጣም አስደናቂ ነበር ካዛኖ በሪያል ማድሪድ የሚታወቀው በጃኬቱ ብቻ ነው ብሎ ተናገረ አንድ ጃኬት አለው በጣም ነው የሚያስተውሉት ተመሳሳይ የሚቀያይራቸው የፊልም አክተር የሚያስመስል ጦርነት ውስጥ እንዳለ ሰው አይተኙም ገብቷል ያስተውላሉ በቃ ያንዳንዱን ነገር ኤክሰፕሽናሊ ነው የሚያስተውሉትና የድራማ ንጉስ ነበሩ አሁንም ናቸው የሚል እምነት አለኝ ከዛ ውጪ ይሄ ፋዘር ፊገር ናቸው አሁን አፍሪካ ውስጥ ቬንገር ይወደዱ ነበር አይደል አርሰናል ሼር አርጓል በጣም አብዛኛው ደጋፊ ሆኖ በቬንገር ይመስለኛል እኔ በቬንገር የጨዋታ ፍልስፍናና ደግሞ አርሰናል ለምሳሌ እኔ ፐርሰናሊ ከአርሰናል ጋር ያለኝ ቁርኝት የሚጀምረው የእውነት የመጀመሪያዎቹን ጥቁር ተጫዋቾች ከማየት ነው ያን ራይት ካኑን ጨምረህ እንደ ሶል ካምቤል እነሱን ከማየት ነው የሆነ አሶሲዬሽን ትፈልጋለህ አይደል ጆዜ ሞሪኖ ደግሞ ለብዙ ተጫዋቾች በተለይ አፍሪካ ውስጥ ፋዘር ፊገር የምትላቸው አይነት ናቸው ድሮግባ ይሄን ተናግሯል ኤቶ ካንተ ጋር ከምጫወት ከምሰራ ኦቾሎኒ ብሸጥ እመርጣለሁ ያላቸው ኤቶ መጨረሻ ላይ የሚጸጽተኝ የህይወቴ ውሳኔ ይሆን ነበር ጆዜን ባላገኝ የሚል ነገር ተናገረ እንደዛ ያለውን ሰው ሲያስፈልጋቸው እኮ ኤፍሬም 9 ቁጥር መለያን ይላኩለት በስልኩ ቴክስት ያደርጉለት ተዘጋጅቶ እየጠበቀህ ነው ካንተ ጋር ከምሰራ ኦቾሎኒ ካሜሮን እጅ ብሸጥ እመርጣለሁ ያላቸውን ተጫዋች ሲፈልጉት ግን ኢጎይላቸው በቃ ቀርበው እንዳባት ያሸንፋሉ ዊሽሊ ሽናይደር ደጋግሞ እንደዛ ይገልጻቸዋል ኢቭን ዝላታን እንደዛ ይገልጻቸዋልና በጣም ማይረሱ አሰልጣኝ ናቸው ብዬ ነው የምገልጻቸው ለውጤት ሲሉ ከዘመን ጋር ለሚሄዱ አፕዴት ራሳቸውን የሚያደርጉ አሁን ለምሳሌ የሚነሱ ጥያቄዎች ስቲክ እዚህ ላይ ነው ስቲክ የምናደርገው የሚሉ ገና ወጣት ሆኖ በ40 ዓመትህ ወደ አሞሪም ላመጣው ለምን መሰለህ የሆነ ነገር ላይ ብቻ ስቲክ አድርገህ በዚህ ዘመን በዚህ ዓለም በጣም ተለዋዋጭ በሆነበት ዘመን እግር ኳስ ሳይንስ ሞደርን ፉትቦል የሌላ ከፍታ ላይ ባለበት የሚዲያው የደጋፊው የስፖንሰሮች የኢንተርኔት ቢዝነሱ የብሮድካስቲንጉ የኦውነሮች ሁሉ ነገር ፍቅር ተሰንጥቆ በጣም በሚተነተንበትና እያንዳንዱ ነገር ደግሞ ኮምፒቲቲቭ ሆነን በመትቀርብበት ዘመን የሆነ ነገር ያልሰራ ነገር ላይ ስቲክ አይነት የሚያደርጉ አሰልጣኝ አልነበሩም ጆዜ አይደለ ታክቲካል ፍሌክሲቢሊቲ ያላቸው የተጫዋቾች ማን ማኔጅመንታቸው ገራሚ ነው ሚዲያ ማን ማኔጅመንታቸው የሚዲያ ማኔጅመንታቸው ከኦውነሮች ጋር ያላቸው ማኔጅመንት ከተቀናቃኞች ጋር ማይንድ ጌማቸው ብዙ ነገር ላይ ነው የሚታወቁት ዝም ብለው ሃምብል መስለህ ፍልስፍና ብቻ እየተናገርክ እኛ ሀገርም አንድ ፍልስፍና አለ እኮ ይሄ መሃል ባልገባው በውሻ የት እንደሰራ ማታቀው አለ እኮ እንደዚህ አለ በቃ የሆነ ከዛ ናሽናል ቲሙን ይሏል አይጥ ነው እንደ ናሽናል ቲሙ ሌላ ታች ገና አልተሰራም እኮ የት ሰርቶ አሸናፊው ስትመጣ ነው እኮ ፕሩፍ ስታረግ ነው እኮ ዴሊቨር ስታረግ ነው ዓለምም ሚዲያም ኤቭሪባዲ ደግፋል አይደል እንዴ ይሄኛው 21ኛው ክፍለ ዘመን እንደዛ ነው የኛ ነበር ትላለ ግን የለም አሁን ፍልስፍናዬ ትላለ አሞሪም እንደሚለው ደግሞ ትመጣለ 343 ትላለ አላቅም ከዚህ ውጭ ካልክ ራስንም አታቅም ማለት ነው እኮ ባራት ተከላካይ ለጫውትም ስትል ቡርኑን ፕሩፍ አርገህ የማይገባበት የማይጋለጥ የሚያሸንፍ በጣም ኮንሲስተንሲ ያለው ሲሆን ዋው ሰራ ትላለ ለፓላሱ አሰልጣኝ ስለሰራ ለኮንቴ ስለሰራ ደግሞ ለአንተ ይሰራል ማለት አይደለ ስለዚህ አፕዴትድ በጣም ወሳኝ ነው ታክቲካል ፍሌክሲቢሊቲ ወሳኝ ነው ጆዚያ ነበራቸው ቶተናም ነው አሉ እሁድ ዋንጫ ያለው ዋንጫ ያደረሰውን አሰልጣኝ አርብ ምሽት የሚያባረር ይሄ ቶተናም ስትሆን የምታረገው ነው እሁድ ለዋንጫ የምትጫወት ሆነ ይሄንን አንቶኒዮ ኮንቴን በነገራችን ላይ በጆዜ ሌቭል ነው ስፐርስን የሚመጥነው ለኔ አሰልጣኝ አይደለም ፍቅር አንዳንዴ ትንሽ ክለቦች ትንሽ ናቸው በሄደበት ሁሉ ያሸንፋል ሲሪያል አሸናፊ ነው ኋላ ላይ እኔ ከዩናይትድ ጋር አንድ ማርቲን ሳሙኤል የሰጠው ሐሳባልና አነሳዋለሁ ፍቅር ከመጨረሻ ከጆዜ ጋር ምናልባት በቤኔፊካ ዛሬም ድራማውን ይዞ የሚቀጥሉ ለኔ ይመስለኛል ብሪጅ ነው ሜሞሪው አለ በደም ታናሉን እዛ ሜዳ ላይ በፕሬስ ኮንፈረንሳቸውም ከቼልሲ ስታፎች ጋር ያላቸው አሶሲዬሽን የጆዜን ሃምብል መሆን ማሳያ ነው ለኔ ፍቅር አሁን የሚሰማኝ ስሜት ብቻ ሳይሆን ያንንም የነበረ ነው
ጆዜ አልታገሱም ሁሌ ማለት አልታገዙም በዩናይትድ ከኤዲ ኤድዋርድ ጋር የባንክ ፕሬዚዳንት ስፖርት ዳይሬክተር አርገው ግሌዘሮች በአሜሪካ የተዋጣለት ደላላና የፋይናንስ ሰውን ጆዜ 3ኛው ዓመታቸው ላይ ተሰናብተዋል ዩናይትድ አሰልጣኝ በጣም የሚታገስ ክለብ ነው ባለፈው አንተም ስታነሳው ነበር በዚህ ምክንያት ነው አሞሪም አሁን ያለው አይደል እንጂ ውጤቱ የሚያባረር ነው እሱም አባሩኝ እያለ እየሰራ ነው አሁንም አሞሪም ይባረር የሚል እኮ የለም ራሱ ነው አባሩኝ እያለ እየሰራ ያለው እንጂ ለዚህ ነው ስሙ አሁን ነዚዳን ዣቪ ኢቨን መልበሻ ክፍሉን በነሮይኪ ለማስያዝ ይሄ እንትኑን ለማምጣት ፓሽኑን ለማምጣት እነ ስኮልስ ጭምር የተነሱ ነው ዩናይትድ ኮንቴና ካርሊቶ አምልጠውታል ፍቅር ግን ጆዜ በአግባቡ በገበያው በቡድን ግንባታው 5ኛ ዓመት ድረስ ቢቆዩ ድረስ ለምሳሌ 3ኛው ዓመት ግማሽ አካባቢ ነው የተባረሩት 3ኛ ዓመቱ እንደጀመሩ ነው የተባረሩት 2 ዓመት ቢቀጥሉ ኑሮ 2017 ላይ ነው ያየሁት ቡድን ፍቅር አስተዋውሳለሁ ሁለተኛ የወጣው ቡድን እሳቸው ከ3ቱ የቼልሲ ዋንጫዎች እኩል ያነጻጽሩታል በዩናይትድ ሁለተኛ የወጣው ከቼልሲ 3ቱ የፕሪሚየር ሊግ ዋንጫ እኩል ነው ይላሉ በዛ ክለብ ያኔም እዛውኛ ያወራውት ችግር ዛሬ ሞጥቻለሁ ይላሉ ሁሌን ይናገራሉ ፍቅር ያላጠናቀቁት የቤት ስራ ዩናይትድ እንዳለ ይሰማቸዋል ከደጋፊው ጋር ያላቸው ጥልቅ አሶሲዬሽን ነበር ያው የዩናይትድ ማኔጅመንት እና አብደት ማንቸስተር ዩናይትድ እስካሁን ከመጣው ገና የሚሄደው ፈተና ይበልጣል ግን ሞሪኒዮ ለኔ ፍቅር የዓለም እግር ኳስ ላይ እንደ መጽሐፍ የሚገለጥ ታሪክ ያላቸው አሸናፊ በድል በጨዋታ ፍልስፍና ኦፖዚት የሆነ ነገር በመያዝ ለምሳሌ ፓርክ ዘባስኮ እሳቸው ፓርክ ዘባስኮ አይደሉም እኔ ፓርኩን አላቆምኩም ነው የሚሉት አይደለ ባሱን አላቆምኩም ከመቶ በላይ የሚያስቆጥር ቡድን ኮምፒቲቲቭ ቡድን ነው የምገነባው ነው የሚሉት ጋርዲዮላ መጽሐፍ ጋር ስትሄድ ምንድነው ቲኪታካ ይላል ጋርዲዮላ ይጫወተዋል እኮ ፓሲንግ ፉትቦልን ይጫወተዋል ሚዲያው ደጋፊው ቲኪታካ ነው ብሎታል እሱ ግን አይደለም ይላል እሱ አይደለም ይላል ጆዜም እኔ ፓርኩ ባሱን አላቆምኩም ይላሉ ይሄንን ዓለም ነው የሚነግርልህ ታይትሉ ምኑን ያመጣልሃል ከዛ አንተ በፊሎሶፊ ስታሳይ ግን አሸናፊ አሰልጣኞች ሲሪያል አሸናፊዎች ሁሉ ጊዜ ይታወሳሉ የማያሸንፉ አሰልጣኞች ግን ሊታወሱ አይችሉም አሸናፊ አሰልጣኞች ደግሞ ፍቅር በደንብ አፕዴትር ናቸው ፈርጉሰን በዚህ ይታወቃሉ ፈርጉሰን 90ዎቹ ላይ የነበራቸው የፕሌየርስ ማኔጅመንታቸው ከፈረንጆቹ ሚሊኒየም በኋላ እነ ሩኒ ክሪስቲያኖን ሲያገኙ በነ ካንቶና ሽማይክል አይነት ሌቭል አይደለም ተጫዋቾቹን ያስተዳድሩ የነበሩት በጣም አፕዴትድ ናቸው ፍቅር ሲሪያል የራሳቸው ዊዝደም የካሪዝማቲክ ተጽኖ አስፈሪነት ይሄ ጸጉር የሚያቆም ቁጣ አላቸው ያ ባህላቸው ነው ፎሎ ማዌይ ኦር ጎዛ ሃይዌይ ነው በኔ መንገድ አለዛ ውጣ ነው ግን ተጫዋቾች ምን እንደሚፈልጉ ያውቁ ነበር እነ ስኮልስን ባስተዳደሩበት እነ ቤካምን ባስተዳደሩበት መንገድ አልነበረም ከሚሊኒየሙ በኋላ እነ ሲአር7ን ይዘው የዓለም እግር ኳስን ሲቆጣጠሩ ሌላ ቀለም ይዘው መተው ነው ፈርጉሰን ይሄ ሁለተኛውን የማይደገመውን ይሄ የዓለም እግር ኳስ ገናና ቡድን በነ ቴቬዝ ሲአር7 ክሪስቲያኖ ከነ ጊግሲ ስኮልሲ ጋር ቀላቅለው እነ ሪዮ ፈርዲናንድን ይዘው ያሸነፉት ሁሉ ጊዜ መለዋወጥ ከዘመን ጋር መሄድ አስፈላጊ ነው አሸናፊ ለመሆን በጣም ጥሩ ፖይንት ይመስለኛል እንደው ብዙዎቹ ስለ ጆዜም ሲናገሩ ጆዜ አሁን በአንድ ሲስተም አታቃቸው በፍጹም ከአንድ ሲስተም ጋር የሚጋባው አይነት አሰልጣኝ አይደሉም በፖርቶ በቼልሲ በኢንተር በማድሪድ በሮማ የተጫወቱን ቡድኖችን ስታይ የተለያየ ታክቲክ የሚጠቀሙ ናቸው ያላቸውን ነገር መጠቀም የሚችሉ አሰልጣኝ ነበሩ ይሄ በፈለ አንዳንድ ቡድናቸው ካውንተር አታክ ይጫወት ነበር አንዳንድ ቡድናቸው በፖሴሽን ይጫወት ነበር አንዳንድ ዳይሬክት ፕሌይ ይጫወቱ ነበር ጆዜን የተከታተለ ሁሉ ከክለቦች ጋር አዳፕት ሲያደርጉት ታይቷል አሁን ይሄን ነው ማቀው ከዚህ ውጪ ወደ ውጭ አይነት የሚሉ አሰልጣኞች ያንግ አሰልጣኞች ከሲስተም ጋር ባለ ቱል ቡድን የመስራትን ነገር የሚያስተምሩ ህያው አሰልጣኝ ይመስላሉ ሁለተኛውንም ከአሞሪም ጋር ከያስከው አይቀር ለምሳሌ አሞሪም ሚዲያው ላይ የጆዜ አይነት ሆነስቲ ያላቸው ግን ተጫዋቾቻቸውን በአብዛኛው የሚያጋልጥ ቡድኑን በጣም የሚጎዳ አይነት ራሳቸውን እኮ የሚያድን ይሆነ ራሳቸውን የሚያድን ለምሳሌ ጆዜ ግን ብዙ ጊዜ አይተከውና መጀመሪያ ጦሩ የሚያርፈው እሳቸው ላይ ተጫዋቾቻቸውን ይከላከላሉ ራሱ ይወስዳል ወሬው ስለ ጆዜ ነው ይሄን ተናገረ ይሄን አለ ነው ተጫዋቾቹ ከሚዲያ ነገር ውጭ እንዲወጡ ያደርጓቸዋል ስኳዱ በጣም ፕሮቴክተር ነው በጆዜ ጊዜ ምክንያቱም የምታወራው ስለ አሰልጣኙ ስለ ማሰሩ ነው የምታወራው
የኮሙኒኬሽን ማስተር ነበሩ አሁን ለምሳሌ ማንቸስተር ሩበን አሞሪም ስትመጣ ግን አንዱን ተጫዋች ሊያብጠለጥልልህ ይችላል ጆዚያን ያደርጋሉ ግን የመጨረሻው ደረጃ ሲደርስ ፖግባም ብለውታል ፍቅር ቀጥልበትና ለምሳሌ ሲስተሙ አይደለም ሜንታሊቲ ነው አሉ የተጫዋቾቹ ወደ ተጫዋቾቹ ነው አይደለም የሚያመጣው ሜንታሊቲው ማን ነው የሚገነባው ለምሳሌ 3-4-3 ሲስተሙ አይደለም የዩናይትድ ችግር ተጫዋቾቹ የሚቀበሉበት ሜንታሊቲ ነው ካልክ ሐሳቡ የተጣረሰ ነው አይደል እና ሚዲያው ላይ አጠቃቀማቸው አሁን ያሁን አሰልጣኞች ሞር ራሳቸውን የሚያድን ለተጫዋቾቹ የሚተላለፍ ቡድን የሚረብሽ ኮሜንት ነው የሚሰጡት የጆዜ ግን የሚጋጩ ናቸው ብላቸው ግን በአብዛኛው መልበሻ ክፍል ሰላም ናቸው መጨረሻ ውጤት ሲጠፋ ነው የሚበትኑት መልበሻ ክፍል ሌላ ሎያሊቲ ይፈጥራሉ ጆዜ ፍሬም አንድ ምስል ሁሌ ማረሰው ስለሱ ኢንተርን ቻምፒየንስ ሊግን ካነሱ በኋላ ኢንተርን እንደሚለቁ ወስነዋል አይደል ወደ ሪያል ማድሪድ ያቀኑ ነበር እና ተደብቀው ሊወጡ በመኪና ሊወጡ ሲሉ አንድ ተጫዋች የኢንተር ሚላን ተጫዋች ጥግ ላይ ግርግዳው አካባቢ ሲያለቅስ ያዩታል ማቴሬዚ ነበር ይወርዱና ምንም አይነጋገሩም አይተከሆነ ያቅፉትና ሎያሊቲ ነው ሲያለቅሱታል እና ማቴሬዚ ባለፈው የዚዳን ፕሮግራም ስናነሳው ሞሪኖ ሜዳ ላይ ሙት ቢለኝ ሞታለሁ ይላል ዝላታን ይላል ላምፓርድ ሽናይደር ሎያሊቲ በጣም የሚፈጥሩ አሰልጣኝ ናቸው ይሄ ማኔጅመንት የሚያስተምር አሰልጣኝ እንደሆነ በደም ተረዳለ ሲከዱም ደግሞ እዚህ ላይ ሎያሊቲ ፈጥሮ ሲከዱም በጣም ለራሳቸውና ለውጤትና ለአሸናፊነት ታማኝ ከመሆናቸው አንፃርኮ የቼልሲ ደጋፊዎችኮ ዲያጎ ኮስታ ፋብሪጋዝ አይጦቹ ብትሬይ ተከርቻለሁ ብለዋልኩ ዳይሬክት ላይቭ ኢንተርቪው ላይ ይናገራል ተጫዋቾቼ እንደተዋደቁልኝላ ከርተውኛል ይላሉ ውጤት ሲጠፋ ሌላ ደግሞ በጣም የምትወዳቸው ትልልቅ ጨዋታዎች ሲመጡ የማይፈሩ አሰልጣኝ እንደው መነቃቂያ ነው የሚያደርጉት የቢግ ጌም ሰው ናቸው በቃ የትልልቅ ጨዋታዎች ያስፈሪ ምሽቶች ሰው ናቸው የደርቢ ይወዳሉ ከቬንገር ከፈርጉሰን ከቤኒቴስ ከጓርዲዮላ ከኮንቴ ጋር ትልቅ ጌም የሚያስደስታቸው በቃ አንተ ባለፈው ያነሳውት እኮ ነው ትዝ ካለ የአርቴታን ሳነሳ አንድ ምስል አስቀምጠው 12 አንበሶችን ይዘ አንተ በቃውንክ ከባድ ነው ጆዜ በቃ የመጨረሻው ፍሮንት ላይ ነው ለምን አንበሶቹ ወደ በጉ ነው የሚዞሩት አይደርስም እንደ የሚሉ ሰው ናቸው በቃ ጠቡ ጨዋታው ፍልሚያው አይደርስም እንደ ብለው የሚቁነጠነጡ አሰልጣኝ ናቸው በዚህ ትልልቅ ሪቨለሮችን ትንቅንቆችን ማሸነፍ ችሏልና ዊኒንግ ሜንታሊቲ ማሸነፍ ነገሮችን ከተጫዋቾች ከቡድን ላይ መውሰድ ሲያስፈልግ ደግሞ ኦነስት ሆኖ ፍርጥ ማድረግ ብቻ እኔ አንድ ከብዙ አሰልጣኞች የሚለዩብኝ በሜዳ ላይ ብቻ ሳይሆን ከሜዳ ውጭ ባለው ኳሊቲያቸው ነው አንዳንድ እግር ኳስ እኮ በግራ አይደለም የምትጫወተው መጀመሪያ አእምሮህ ላይ ነው ያለው ጨዋታው የምታሸንፈው ሜንታሊ ነው ታክቲክ ቀጥሎ የሚመጣ ነገር ነው በሜንታል ደረጃ ጥሩ ሳትሆን ታክቲኮችን መተግበር ከባድ ነው የሚሆነውና ጆዜ ያላቸው ነገር ሜንታሊቲን ከታክቲክ ጋር የማጣመር ነገራቸው ከፍ ያለ ነው ወደ ኋላ ግን እንግዲህ the special one ነገር የራቃቸው outdated ያረጁ ፍልስፍናቸው ያረጀ እየተባለ እየተጠቀሰ ይገኛል አሁን ቤኔፊካስ ያነሳቸዋል ወይስ ሌላ የሚሰናበቱበት ክለብ ይሆናል የሚለው የሚታይ ይሆናል የኤል ክላሲኮ ምሽቶችን ጨምሮ ድሬሲንግ ሩሙን እንዴት ገልብጠው እንደሚገቡና በጣም ሜሞሪ የሆኑ ነገሮች ነው ኦዚል አሁን ያንተ ፕሮግራም ላይ ያለው ኦዚልን እንዴት ነው ያሉት ምን ያሽሙኑሙና ያሉት ሁለት ፓስ ያረክ ወድቀ ተነስተ ተጫዋች ንጠቅ አደራጅ በጓደኞች ላይ አንተ ዝም ብለ ሁለት ፓስ ታረጋለህ ከዛ መስታወት ላይ ተሽሞንሙነህ መልክና አሳምረ የምትኖርበት ክለብ አይደለም አንተ ዚዳን አይደለም ስማ እሱ ይወጣኮ ነው ግባና ተጫወት አላቸው በጣም ሲብስበት እሺ ለምን አንተ አትጫወት ተጫዋቾቹም እኮ አትጫወትን ሲሉት በቃ ወጣዋል አንተ ዚነዲን ዚዳን አይደለም እውነት ነው ኦዚል ዚዳን ሊሆን አይችልም ያ በዛ ሌቭል የምትጠቅሰው ዚዳን ወይ አር9 ስትሆን ነው ወይ ሲአር7 ስትሆን ነው ግን ኦዚል ትልቅ ተጫዋች ነበር ግን ኦዚል ሁሌ ያመሰግናቸዋል ደግሞ እኮ ማድሪድ ያመጣኝ ጆዜ ነው ከፍ ያረገ ጆዜ ነው ሉኪታ ይሄንን ይናገራል ወደፊትም እናነሳዋለን ለኔ ቶተናም ነው
92 ለ8 ነው እንጂ ፖዚሽን ግን ጆዜ አሸንፈው ወጡ እኛ 3 ነጥቡን ይዘን ይደናል እነሱ ደግሞ ኳሱን ይዘው መሄድ ይችላል በፖዚሽን ተበልጠዋል ሲባሉ አሁን ይሄንን ማንንም አይናገርም ለምሳሌ ሌላ አሰልጣኝ ቢሆን ኢሞሽናል ነው የሚሆነው ስለማሸነፍ ምናምን ጠረጴዛ የቆረቆርኩ ልታወራ ነው ሳቸው እኛ 3 ነጥቡን አልቲሜት ጎሉ 3 ነጥቡን ይዘን ይደናል እነሱ ከፈለጉ እንግዲህ ኳሱን ይዘው ወደ ቤታቸው በኪሳቸው ኳስ ከበለጡ ኳሱን ይወሰዱ ነውና ጆዜ እንዲናቸው ለማንኛውም ፍቅር ከመንደርደሪያ ካረግነው አይቀር ዩናይትድ ለምንድነው ወደ አርሰናል እንመጣለን በአራት ተከላካዮች መጫወት የማይችለው በባክ ፎር የሚል በጣም ሲሪያል ጥያቄ ተነስቷል ኢንኬዝ ግን አሞሪም አሁን ከ12 ሚሊዮን ፓውንድ ካሳው ጋር የሚሰናበቱ አሰልጣኝ እንደሆነ ነው ብዙዎች ያወሩ የሚገኙት በዚሁ ከቀጠለ ተጠራጠር ጨርሰናል እሱ ላይ ባለፈውም ደጋግመን ያነሳነው ነው ዓለም የሚያወራው ሐሳብ ነው ፍቅር 3-4-3 የሚለው ላይ እሱ አሁንም ስቲክ እንዳደረገ ነው አኩርፏል ተብሏል ተጫዋቾቹን ያናገረ አይደለም ፔናልቲ ሳታይ ተጫዋቾች አኩርፈ እንዴት እንደሆነ እኔ ይገርመኛል ለማንኛውም ግን ለምሳሌ በባክ ፎር ራይት ባክ የሚሆኑት እንደ ዳሎት ማዝራዊ ያሉት ሌፍት ባክ የሚሆኑት እንደ ዶርጉ ሉክሾው ሴንተር አፍ ላይ የሚሆኑ እንደ ዴሊት ማርቲኔዝ ዮሮ ማጉዌር አይነት ተጫዋቾች አሉ ግብ ጠባቂ ያለው ሴንተር አፍ መጫወት የሚችሉ አሉት ራይት ባክ እና ሌፍት ባክ የሚሆኑት በአማራጭ አሉት እንደተጠቀስኩት ወደ ሚድፊልድ ስትመጣ ብሩኖን ያለ ተፈጥሮ ሴንትራል ሚድፊልድ አርገህ ከዩጋርቴና ከካዜሜሮ ጋር የብሩኖን የባለንዶር ታለንት ከምታባክን ዩጋርቴና ካዜሜሮን የ6 ቁጥር ሚና ሰጥተህ ማይኖና ማውንት ከብሩኖ ጋር መሰለፍ ይችላሉ በ4-1-2-3 ነው ማለት ፍቅር ለምሳሌ ዳሎ ዮሮ ዴሊት ዶርጉ አርገህ ዩጋርቴ አርገህ ፈርናንዴዝ ማውንት አርገህ ከፊት ደግሞ ሜቤሞ ኩና ግራና ቀኙን ከሼሽኮ ጋር ማሰለፍ የሚያስችል አማራጭ አለው ሼሽኮን ቢያስቀምጥ ዜርኬዚ ያለው ሜቤሞን ቢያስቀምጥ ዲያሎ አለው ኩናን ቢያስቀምጥ ማውንት አለው ፍቅር ማይኖ ከብሩኖ ጋር ብሩኖ በተፈጥሮ 10 ቁጥር ሚናው ዩጋርቴና ካዜሜሮ በናጣቂ አማካይነት ሪሶርስ አለው ልልፈልግ ነው ለምንድነው ዩናይትድ በባክ ፎር ማይጫወተው የሚለው ዓለምን አከራክሮ ነው ዶርጉ ሾው ዴሊት ማርቲኔዝ ዮሮ ማጉዌር ዳሎት ማዝራዊ ያሉ በጠባቂ ላይ ለሜንስና ባይንደር ኢቭን ለመሞከር ነው ማለት እኮ ፍቅር ምንድነው እንደዚህ እንደ ሃይማኖት የምሬን ነው ማለት የጸናህበት በአራት ተከላካይ የብሪቲሽ ፉትቦል በጣም ግራ ቀኝ ሴንተር የሚደረጉ አንዳንዴ በ3 ኳሶች ጎል ጋር የሚደርሱ ረጃጅም ኳሶችን የሚጠቀሙ በጣም የማይገመት ሊግ በጣም ገናና ፉክክር ያለበት ከመሆኑ አንፃር አሞሪም ራሱን ለማባረር ከሚሰራ ስለ ሰርቫይቫሊቲ ቢያስብ የሚል ሐሳብ ደጋግሞ ቢሰጥበትም እሱ አሁንም የሮማው ጳጳስ ራሱ ለሽምግልና ቢመጡ ብሏል እሳቸውም አይመጡም ምን ጊዜ ጉዳይ ብቻ ነው እንጂ ይሄ አሰልጣኝ በዚህ አይነት ሂደቱ ማንቸስተር ዩናይትድም ክለቡም ዩናይትድ ካለበት ሃይ ፕሬሸር እና ትልቅ ብራንድነትና ዓለም የሚከተለው ክለብ ከመሆኑ አንፃር የሚሰናበት ይመስለኛል ግን ለዩናይትድ ራይት ታይም ነው አሁን አሰልጣኝ ማሰናበት ማንስ ነው የሚመጣው ራሱ ማንቸስተር ዩናይትድ በቀጣይ የሚለው ዩናይትድ ምን ይሻላል የሚለው የብዙዎች አነጋጋሪ ኢሹ ነው አሁን ለምሳሌ በብሬንትፎርድ ጨዋታ የመጨረሻው ሽንፈት ብሬንትፎርድ ነው አይደል በዛ ጨዋታ 3-4-3 ነው ብሬንትፎርድ 4-3-3 ነው አሰላለፉ የነበረው እና የማንቸስተር ሚድፊልድ አንደኛ ተጫዋቾችም በተፈጥሯቸው ስሎ የሆኑ ወይ እድሜ ወይ ያለ ቦታቸው የሚጫወቱ ናቸው ካዝሜሮን ብታስገባ እድሜ ግን የተሻሉ ካዝሜሮ እንደዚህ ሆኖ የተሻሉ ተጫዋች ይሆናሉ ማንቸስተር ቦታ ላይ ሲገባ ኡጋርቴንቶ ያ የተጠበቀ ያ ከፍተኛ ወጪ የወጣበት ተጫዋች ምናልባት በማንቸስተር ታሪክ ትልቅ ከሚባሉ ፍሎፖች መካከል አንዱ መሆኑን በተደጋጋሚ ያሳየ ነው የኡራጓዩ ጄምባ በጣም ግራ የሚያጋባ አይነት ተጫዋች ነው ማይኖም ሲገባ ያ ማይኖ ተስፋ የተደረገው ወደ እንግሊዝ ብሔራዊ ቡድን የተጣራው ተጫዋች ነው ብሬንትፎርድ ማንቸስተርን አማካይ ቦታ ላይ በቁጥር ሲበልጠው ታያለ ዊንግ ባኮቹ በቃ ትርጉም ወዳለ ሌላው እንቅስቃሴ እንዲገቡ ሲያስገድዳቸው ታያለ ያንን ያያየ ደግሞ አሰልጣኙ ስዊች ያደርግ አሁን አርቴታ ቢሆን ጓርዲዮላ ቢሆን ሞሪኖ ቢሆን በፍጹም የርገን ክሎፕ ቢሆን
ጨዋታው እየተከናወነ ራሱ ፎርሜሽን ሲለወጥ ትመለከታለህ። በ90 ደቂቃ 2-3 ጨዋታው እየሄደ እንደ ቡድን አይደለም በተደጋጋሚ ውጤት እያጣበት ማለት ነው። በደርቢው ጨዋታ ላይ እንደዚሁ ጓርዲዮላ እንዴት ኤክስፖዝ እንዳደረገው የ3-4-3 አሰላለፉን የምታስታውሰው ነው ማንቸስተርን። እኔ ባለፈው ያነሳሁት ምንድነው አንደኛ በስፖርቲንግ ሊዝበን ነው የሩበን አሞሪም ኤክስፒሪየንስ። ስፖርቲንግ ሊዝበን ያኔ በፖርቹጋል እንኳን ትልቁ ቡድን አይደለም ስፖርቲንግ አይደል? ኦፍ ኮርስ እንደ ፖርቶ ቤኔፊካን ጠርተህ ሊዝበን የሚመጣው ነው ሊዝበን የምትመጣው እንጂ ትልቁ ቡድን አይደለም። በተለይ ሪሰንትሊ ባሉ ውድድሮች እሱ ከመጣ በኋላ ሻምፒዮን አደረገው፣ ግን እንደ አንደርዶግ የሚታይ ቡድንና አሰልጣኝ ነበር። ጫናው እንደ ማንቸስተር አይደለም። ወደ ማንቸስተር ስትመጣ ግን ሁሉም አይኖች አንተ ላይ ናቸው። ዩናይትድ እንደ ክለብ ያለው ደጋፊ ይታወቃል። ተቀናቃኞቹ ራሱ የሚያዩት ክለብ ነው አይደለም? ደጋፊዎቹ ተቀናቃኞቹም ጭምር የሚከታተሉት ክለብ ነው። የሚዲያ ጆቡ ከፍተኛ ነው። በዓለም ላይ ትልቅ ደጋፊ ካላቸው ቡድኖች መካከል አንዱ ነው። የሚጠበቅብህ ነገር የምትታይበት ነገር ከውጤት ጀምሮ ካሰላለፍ ጀምሮ እንደ ስፖርቲንግ አይደለም። ስፖርቲንግ ላይ የሰራውን ጊዜ ያገኘውን ትዕግስት ሁሉን ነገር ኤክስፔክት የምታደርግ ከሆነ በዩናይትድ ያንን ማግኘት የምትችል አይመስለኝም ለኔ። ሩበን አሞሪም አንደኛ የፍልስፍናው መሰረቱ በሙሉ ያለው እዚህ 3-4-3 ላይ ነው። የባክቦኑ የኮቺንግ ፍልስፍናው የጀርባ አጥንቱ 3-4-3 የሚለው ነው። ሌላ አማራጭ ምንም የለውም። አንዳንዴ ውጤት ያስገድዳል፣ ጫና ያስገድዳል። ያሉ ተጫዋቾች ቱሎች ቅድም ሞሪኖ ላይ ያነሳ ነው። ቱልን አይተህ ነው አንተ የምትሰራውን ውጤት የምታየው። ምን ግብአት አለኝ ብለህ ነው መጨረሻ ውጤቱን የምትወስነው እንጂ እንደውም እኮ ተናግረዋል። አንዳንዴ ምርጥ ቡድን የምትሰራው እንደ እንቁላሉ ነው ብለዋል ጆዜ በአንድ ወቅት። የኦምሌቱ ጉዳይ ነው። ምርጡ ኦምሌት ከጥሩ እንቁላሎች የሚገኝ ሪሶርስ ነው። ከጥሩ እንቁላሎች የሚገኝ ነው። የሆነ የደከመ እንቁላል የተበላሸ እንቁላል ይዘህ በጣም ድንቅ ኦምሌት ልትሰራ አትችልም ይላሉ። እንደው ያንተ ችግር እንኳን ባይሆን ተጫዋቾቹ ፊት ካላደረጉ ካልለመዱት መሪው እኮ አንተ ነህ። መርከቡን አቅጣጫውን የምትወስነው እንዴት መሄድ አለበት ብለህ የምታምነው አንተ ነህ። ከዛ ውጭ ባለፈው እንዳልኩት በቃ ይሄ ሩበን አሞሪም የሚያውቀው ሌላ ነገር ማመንጨት የሆነ የባህሪ ጉዳይ ብቻ የሆነ የግትርነት ጉዳይ ብቻ ሳይሆን የስኪልም ጉዳይ ነው። ፍሪማንዳድ ታክቲኮችን በጨዋታ መሃል መቀየር፣ በውድድር ሂደት መካከል መቀየር፣ ተጫዋቾችን ማንበብ የመሳሰሉ ነገሮች የፖቴንሻል ያቅም ጉዳይ ይሆናሉ። ይሄ ከሆነ ሊሚትህ ደግሞ ማንቸስተር ዩናይትድ መጨረሻ አማራጭ አልባ ይሆናል። ያንተ አቅም ይሄ ከሆነ የማንቸስተር አቅም ደግሞ ይሄ አይደለም። የማንቸስተር ፍላጎት ደግሞ ይሄ አይደለም። ከፍታው ሌላ ቦታ ነው የሚያስበው። ስለዚህ አንተን ጥሎ ቪዥኑን ይዞ ነው የሚሄደው። ቪዥኑን አንጠልጥሎ ነው የሚሄደው። ተመልሶ ሩበን አሞሪም በተደጋጋሚ ያደረጉት ነገር እኔ እንደዚህ ነኝ ይሄን ነው የምችለው እያሉ ነው ብዬ ነው ማለት ነው። እኔ ሜዳ ውስጥ በገቡ ቁጥር የሚያሳዩት ነገር የኔ አቅም ይሄ ነው የሚል መልእክት እያስተላለፉ ነው መሽኮርመም። ስለዚህ መጨረሻ ላይ ውሳኔው ወደ ማንቸስተር ዩናይትድ ይመጣል። ቀጣዮቹ ጨዋታዎች ሰንደርላንድ፣ ሊቨርፑል፣ ብራይተን፣ ኖቲንግሃም፣ ቶተናም እያለ ይቀጥላል። ሰንደርላንድ፣ ሊቨርፑል በጣም ትልልቅ ጌሞች ናቸው። ተከታታይ ሁለት ጨዋታዎች። ሌላ ጊዜ ቢሆን እንደ ሰንደርላንድ አይነት ቡድኖች አሁን አውቶማቲካሊ 3 ነጥብ ለዩናይትድ አሁን ሰንደርላንድ ራሱ ቻምፒየንስ ሊግ ፋይናል ነው። ማድሪድን መቅጠም ማድሪድን እውነቴን እኮ ነው። አርሰናልን፣ ሲቲን፣ ሊቨርፑልን የመቅጠም ያህል ነው ለዩናይትድ። ሁሉም ጌሞች ኮንሲስተንሲ የለማ። 2 ጨዋታ በተከታታይ እኮ አላሸነፈም አሞሪም። አመት ሞላው። ቅዳሜ ያሸነፈ እንዴት ሮብ አታሸንፍም? ቅዳሜ ያሸነፈ እሁድ አታሸንፍም? ባክ ቱ ባክ። እኔ የሚያሳዝነኝ ያ ጸጉሩን ያጎፈረ ደጋፊ ነው። የት ይደርሳል ጸጉሩ? ዩናይትድ 5 ተከታታይ ጨዋታ ያሸንፋል። ማራቶን አያልቅም። ለማራቶን 42 ኪሎ ሜትር ጸጉሩ የምሬን ነው። አያሸንፍም። አቡር ነው። ነገረ መንገዱን እንትን ሊሰብር ይችላል እኮ ረጅም ጸጉር። አሁን እኮ ዝነኛው እሱ ሪከርድ ሊሰብር ይችላል። ግን ቤተሰቦቹም ያባርሩታል። ምክንያቱም የት ያደርገዋል? ዩናይትድ ስለማያሸንፍ እኮ ነው። ለሌላ ክለብ ቢሆን እኮ በጣም አጭር ቻሌንጅ ነው ፍቅር። ለዩናይትድ 5 ጌም አረዘመው። እሱ ራሱ 3 ቢያደርገው ራሱ ይሻላል። 2 አልደርስ ብሏል ቡድኑ እኮ። ለማንኛውም እኔ ዩናይትድ አሁንም ፍቅር
አሰልጣኙ እስከመቼ ነው እንዲስቲክ አርጎ እንደ አይነት ሰዎች አሉ የሚለው ራሱን የቻለ ትልቅ ጥያቄ ነው ሞኝ የሚለው ይገልጸዋል ከዛ ውጪ ደግሞ እስካሁን ከመጣው ገና የሚሄደው መንገድ ከግሌዘሮች ጋር የበለጠ ይብሳል የሚለው ሐሳብ ይያዝልኝ ከዛ ውጪ ወደ አርሰናል ፍቅር ሳሊባ ለ5 አመት ፈርሟል ፍቅር ትልቅ ስኬት ነው በተለይ የማድሪድን ማንዣበብ ለተመለከተ ለአርሰናል ትልቁ ዜና ይመስለኛል አርቴታ መቼለት በነገራችን ላይ በጣም ማድነቅ ያለብን በፕሮግራሞቻችን በደንብ ስለሰራ ነው የሁዱን ድራማ ያላነሳ ነው ምክንያቱም ከዶክመንተሪው በላይ ምን ይነገራል አይደለ የትሪቡን ስፖርት አፍ አውጥተው ይናገራሉና ፍቅር ይልቃል ዩቲዩብ ቻናል ኤፍሬም የማን ኦፊሻል ላይ በደንብ ተቀሽረው ቀርበዋል በሬዲዮ ያንተንም አቅርበናል ሪቪው ሰዓት ላይ ደግሞ የኔን እናመጣዋለን ፍቅር ስለ ኒውካስል ጨዋታ ስለ ጋብሪኤል ማጋሊሽ የአርቴታ ቅያሬ ግን ማርነቅ አለብን አርቴታን አንዳንዴ ላይን አፑን ብቻ መውቀስም ሳይሆን ቅያሬዎቹ ዴብዙ የአንድሪያ ቤርታና የአርሰናል አመራር የክረምቱ ገበያ ድንቅ ስራ ፍሬ እየታየ ነው ፍቅር አርቴታ ደግሞ በጊዜ እንዴት እንደሚጠቀመው ያሳየ መጥቷል አሁን በተለይ የኦዴጋርድ ቅያሬ ሜሬኖን የቀየረበት መንገድ የኒውካስል ኳሊቲ ምን እንደሆኑ ያወቀበት መንገድ ሲሳካ ማርነቅ አለበት ሳይሳካ ስትወቅሰው ውሳኔዎቹን ተከትለ ነው እንጂ ፕሮሰስ ላይ እግር ኳስ ሂደት ነው እንደሚመጣ ይታወቃል አርቴታና ዴብዙ አርሰናል ክረምቱ ገበያ ላይ አክተር ሆኖ ልክ እንደ ሊቨርፑል የሄደበትን መንገድ ስታይ ሊቨርፑል እየተቸገረ ነው አይደለ እየተቸገረ ግን እያሸነፈ ስሎት እየተደነቁ ነው በካምባክ በመሄዱ ምክንያት አሁን ነው የፓላስ የራሱን መንገድ ተከትሎ ፓላስ 3 ነጥብ የወሰደበት ግን አርቴታ ከሊቨርፑል በተሻለ መንገድ ፍቅር እንደ ሊቨርፑል ዴብዙን ይዞ አዳዲስ ተጫዋቾቹን ይዞ ወደ ቴምፖ እንዲገቡ ወደ ጌም ቴምፖና ውህደት እንዲገቡ በጣም እየለፋ ያለ አሰልጣኝ ማስኬራን ነቅሎ ሲያወጣው ፍቅር አንድ ያሰልጣኝ እይታ ነው በዛች ስተት ብቻ ሳይሆን አዲስ ልጅ ነው ፕሬሸር ላይ ለምን ተጨምረዋል ይበለጣ ባክ ፓስ ወጣ ተመታ ኳሱ ገባ ሪሶርስ ስላለው ግን ዴብዝ ሳሊባን አስገባው 5 አመት ፍቅር 250,000 ፓውንድ በሳምንት ይከፈላል የአርሰናል ውዱ ተከፋይ ቡካዮ ሳካ ነው 300,000 ፓውንድ ከሃርቫርስ 275 ነው ፍቅር እንደ ራይስ አይነት ተጫዋቾች 225 ነው ሳሊባ እስከ 2030 ለ5 አመት የመድፉ ኮንክሪት ሆኖ ይቀጥላል እንደ ኤብሪቼዝ አይነት በጣም ተጽዕኖ ፈጣሪ ተጫዋቾች 175,000 ፓውንድ ይከፈላቸዋል የኦከሬስ 200,000 ይከፈላል ፍቅር በጣም ከፋይ ነው ኦዴጋርድ አምበሉ 220,000 የኦዴጋርድ ተጽዕኖ አሲስት ያረጋበት በመጀመሪያዎቹ 18 ደቂቃዎች ከቀይሮ ከገባ በኋላ አንድ ስሩ ፓስ ለስኬሊ የሰጠው ኳስ ሴት ፒስ ሳካ ባግባቡ ሴንተር ያደርጋ አይደለም በኒኮላስ ጄቨር ስታይል ሜዳ ላይ እስከነበረበት ሰዓት የራይስ የተሳካ ነበር ኦዴጋርድ ያን ኳስ ትንሿ ፔናልቲ ላይ ሲጥለው ግን ሳሊባ የኒውካስሉን ግብ ጠባቂ ሸፈነ ጋብሪኤል ማጋሊሽ ጎል አደረገው አርሰናል ውዱን 3 ነጥብ አሳካ ይሄ 3 ነጥብ ምናልባት ፍቅር ለምሳሌ ኮልትራፎርድ በጣም ተበልጦ ነው ያየው ጨዋታ ላይ 3 ነጥብ ሲያሳካ በአመቱ መጨረሻ 3 ነጥብ ልናወድሰው እንችላለን ስንል ነበር አሁንም የቲሙን ሜንታሊቲና ቴምፖ ቡስት የሚያረግ ድል ነው ያመጣው በጣም የሚያስማማ ሐሳብ ነው በነገር ላይ ምንድነው አርሰናል ልዩነቱ ኒውካስል ባለፉት 3 ጨዋታዎች ባለፉት 3 ሲዝኖች ማለት ነው ወደ ኒውካስል ሄዶ አርሰናል ተሸንፏል መሸነፍ ብቻ አይደለም በጣም ጌሙም ይከብደው ነበር ብዙ ጊዜ በዚህኛው ጨዋታ በተለይ መጀመሪያው 30 ደቂቃ ስትመለከት 34 ደቂቃ ኒውካስል ሜዳው ላይ ያለ አይመስልም አርሰናል ፍጹም ብልጫ ነበር በዛ 34 ደቂቃ ውስጥ በትንሹ 3 ጎል ማግባት ይችላል ነበር አርሰናል ኒክ ፖፕ ያፖል ይመለሰው ኳስ እና ሌሎችም አንዱ ምክንያት የአርሰናል አዲስ ፈራሚዎች ምን ያህል ቡድኑ ዴብዝ እንደሰጡ ነው ለምሳሌ አጥቂውን የኮሬሽን ብትወስድ አንድም የኒውካስል የማጥቃት መስመር ተጫዋች ወደፊት አይመጣም ነበር ኳስ ያስጥላል እኔ በዚህ ሲዝን የኮሬሽ ከተጫወታቸው ጨዋታዎች ምርጡ ጨዋታ ብዬ ነው ማስቀምጠው ነው ከቡድኑ ጋር ሊንካፑ አርሰናል የሚተነፍስበት መንገድ ነበር ሜንቴን አድርጎ ይቆይ ነበር ኳሱን ይዞ ነጥቆ ይሰጣል እንዲመሰረት ያደርጋል እነዛ ሙከራዎች ሙቭመንቱ እንዲጀመር ያደርጋል 2-3 ተከላካዮች በቃ ማቆም ችሎ ነበር እንዲህ አይነት ታርጌት ማን አልነበረው አርሰናል ባለፉት 3 ሲዝኖች በኒውካስል ሜዳ ሲሸነፍ ዙቢሜንዲ ሌላኛው አዲስ ፈራሚ ነው እንዴት ወደ ፐርፌክሽን ከጨዋታ እየመጣ እንደሆነ መረዳት ይችላል ከዛ ሁሉ ጊዜ መተንበይ ብለን እናነሳዋለን አይደል ሁሌ ታምር እንዲሰራ ሌሎች ቡድኖች የሚጠብቁት ኦዴጋርድ ነው
ኦዴጋርድ ማርክ ይደረጋል፣ ሳካ ማርክ ይደረጋል፣ አለቀ። አሁን ኦዴጋርድን ቡድን ውስጥ አታዩ የለም። ለምሳሌ ክሬቲቪቲ የማይታወቅ በአርሰናል ሌላ ዳይሜንሽን ትመለከታል። ይሄ የአርሰናል መገመት የሚለውን ነገር እያጠፋ መጥቷል። ሁለተኛ የነበሩት ጥንካሬዎች ደግሞ አልደበዘዙም። በእርግጥ ሴት ፒስ ትንሽ ቀንሷል ዩናይትድ ላይ፣ ከዛዚህ ጨዋታ ላይ ሰርቷል። 5 ባገባበት ጨዋታ በሊድሱ ጨዋታ ላይም እንደዚሁ የሴት ፒስ አቅሞች ነበሩ። ሌሎች ጥንካሬዎችን ሲጨምር አርሰናል ይሄ ደግሞ ወሳኝ ጥንካሬውን ደግሞ አልተወም። አሁን በኒውካስሉ ጨዋታ ሄዳ ነው በሴት ፒስ አጠቃቀሙ ነው ማለት ትችላለህ። አዳዲስ ነገሮችን ጨምሯል። ያሉትን ነገሮች ደግሞ ሜንቴን አድርጓል አርሰናል። የመጡ ተጫዋቾች ውህደታቸው አስደናቂ ነበር። በኤዜ ወደ መጨረሻዎቹ 20 ደቂቃዎች ፈዟል ማለት ትችላለህ። ግን በጨዋታው ላይ የመጀመሪያው 30 ደቂቃ የአርሰናል 2 ጎል አስቆጥሯል ማለት ትችላለህ። ኒውካስል አልነበረም እኮ 2 ጎሎችን ቢቆጠሩ ኒክ ፖፕ ያዳናቸው ኳሶች ከቢሪቼዜ ደግሞ ተዋናዩ ነበር። ከመጠን በላይ ሚና ተወጥቷል። እሱ ደግሞ ሲዳከም ሌላ ኦዴጋርድን ጨምረ ደግሞ ሌላ ነገር ጨምራል። አርሰናል ድንቅ ሳምንት አሳልፏል። የሌሎች ተቀናቃይ ክለቦችን ነጥብ መጣል ተጠቅሟል። የመሪነቱን ጉዳይም ወደ 2 ዝቅ ከ5 ወደ 2 ዝቅ አድርጓል። አርቴታ ጋር ያለ ኳሊቲ የአርሰናል አዳዲስ ተጫዋቾች ከመድፎ የተብላላ ስኳድ ጋር ፈጥነው ተዋውደዋል። ሊቨርፑል ቤት ስቲል እየተጠበቀ ነው። ፕሬጀሩ እየመጣ ነው። አሁን ፍቅር እነ ፍሎሪያን ቨትስ የኪቲኬ ያውም የተሻለ ነው። ራሱ ኢሳክን ጨምሮ ኬርኬስ፣ ፍሪምፖንግ አይነት ተጫዋቾች በሊቨርፑል ውህደት ላይ የነበረውን ሻምፒዮን ቡድን ቢያፋልሱም እድል እየተሰጣቸው ነው። አርቴታ ጋር እንዴት ሪሶርሱን አይጠቀምም ነበር። ትልቁ ነገር ግን ነጥቡ ምንድነው? የአንድሪያ ቤርታና የአርሰናል አመራር የክረምቱ ገበያ ድንቅ ስራ ፍሬ በአርሰናል ዴብዝ ውስጥ እየታየ ነው። ስኳድ ዴብዝ መሰረት ነው ለሻምፒዮን ቡድኖች። መልካም ትሪቡን በዚሁ ይጠናቀቃል።